ራሽ አስተውሎት ወይንም የኤአይ ውጤት ነው ተብሎ በማህበራዊ ሚዲያ ሲካሄድ የነበረው የኢትዮጵያ አየር ኃይል የጦር ጄት መከስከስ አሁን አጠራጣሪ በማይባል ደረጃ እውነትነቱ ተረጋገጠ። ነገር ግን ይህንን የጦር ጄት እንዲከሰከስ ያደረገው ምንድነው? የታጣቂዎች ጥቃት ወይንስ የቴክኒክ ስህተት? በኦሮሚያ ክልል ምስራቅ ሸዋ ዞን የተከሰከሰው የኢትዮጵያ አየር ኃይል የጦር ጄትን አስመልክቶ የተረጋገጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቀዳሚነት እናስደምጣችኋለን። ላለፉት 3 ቀናት በኢትዮ ሱዳን ድንበር ያለማቋረጥ የተካሄደው ከባድ ወታደራዊ ፍልሚያ በመጨረሻም የሱዳን ጦር አፈግፍጎ ስትራቴጂካዊቷን የኩርሙክ ከተማ ለፈጥኖ ደራሽ ኃይሉ አስረክቧል። የሱዳን ጦር ሰራዊት ድንገተኛ ማፈግፈግና የአርኤስኤፍ ታጣቂዎች የድንበር ላይ ግስጋሴ እንዲሁም ከዚህ ያልተጠበቀ ክስተት ጀርባ ያለው የተደበቀ ሴራስ ምንድነው? ኢትዮጵያስ ይህንን ድንበሯ ላይ የሚካሄድ ጦርነት እንዴት ታየዋለች? ሙሉ የጀርባ ታሪኩን፣ ያልተነገሩለትን የወታደራዊ ስትራቴጂ ምስጢርና የቀጠናውን አዲስ ስጋት በጥልቀት ይዘንላችሁ ቀርበናል። በዝርዝር እናስደምጣችኋለን። ህወሓትን ከታሪካዊ ውድቀት ለማዳን በድርድር ስም የተጠመደው አዲሱ ወጥመድና ይህንን ተከትሎ ከአምባሳደር ሱሌማን ደደፎ የተሰማው አስደንጋጭ ማስጠንቀቂያ፣ በሌላ በኩል ደግሞ የጦርነት ስልትን ለመቀየር ጦርነቱን ከኤርትራ ግዛት ውጪ ለማድረግ በማሰብ ከኤርትራ ተነስተው ትግራይን አቋርጠው ወደ ራያ አቅጣጫ እያመሩ ስላሉት ታንኮችና መድፎች ያልተነገረ ሚስጥር ምንድነው? የህወሓትና የፌዴራል መንግስቱን ወታደራዊ ፍጥጫ አስመልክቶ አምባሳደሩ የሰጡት ማስጠንቀቂያና ከኤርትራ ተነስተው ትግራይን አቋርጠው ወደ ራያ ግንባር የሚተሙት ታንኮችና መድፎች እንቅስቃሴን በስፋት እናስደምጣችኋለን። ባለፉት ጥቂት ቀናት ውስጥ በማህበራዊ ትስስር ገጾች ላይ ከፍተኛ አጀንዳ ሆኖ የሰነበተው በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለው የኢትዮጵያ አየር ኃይል የጦር ጄት ሲሰራጩ የቆዩት መረጃዎች ትክክለኛ መሆናቸውን ገለልተኛ የመረጃ አጣሪ ተቋም ኢትዮቼክ በይፋ አረጋግጧል። መረጃው ለመጀመሪያ ጊዜ ሲወጣ በምስራቅ ሸዋ ዞን ቦራ ወረዳ የወደቀው የጦር ጄት ስብርባሪ አካል ብቻውን የሚያሳዩ እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚታዩባቸው በርካታ ምስሎችና ቪዲዮዎች በስፋት ሲዘዋወሩ ቆይተዋል። ይህንን ተከትሎም የተለያዩ ወገኖች የተለያየ ትርክት ሲያራምዱ ተስተውሏል። አንዳንዶች የጦር ጄቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን በማጋራት ድሉን ሲያውጁ፣ ሌሎች ደግሞ ምስሉ በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ ቴክኖሎጂ ውጤቶች ተሰርተው የቀረቡ የሐሰት መረጃዎች ናቸው ሲሉ አጥብቀው ተከራክረዋል። ከዚህም ባሻገር ከግማሽ ሚሊዮን በላይ ተከታዮች ያሉት ደመቀ ነጋሳ ኩቤ የተሰኘ ታዋቂ የፌስቡክ ገጽን ጨምሮ የተለያዩ አካላት ምስሉ የኢትዮጵያን አየር ኃይል ጄት እንደማያሳይና የሚሰራጨው ዜና በፍጹም ሐሰት መሆኑን በመግለጽ መረጃውን አስተባብሎት ነበር። ሆኖም ግን ኢትዮቼክ በምስሎቹና በቪዲዮዎቹ ላይ ባደረገው ጥልቅ ማጣራት የቀረቡት ምስሎችም ሆኑ ቪዲዮዎች በሰው ሰራሽ አስተውሎት ወይንም በዲጂታል ቅንብር የተሰሩ እንዳልሆኑና ከዚህ ቀደም በማህበራዊ ትስስር ገጾች ላይ ተጋርተው የማያውቁ ፍጹም አዲስና እውነተኛ መረጃ መሆናቸው ማረጋገጥ ተችሏል። በመረጃ ማጣራት ሂደቱ መሰረት የወደቀው የጦር ጄት ኤሮኤል 39 አልባትሮስ በመባል የሚታወቅ የቼክ ሪፐብሊክ ስሪት መሆኑ ታውቋል። ይህ ጄት በስፋት ለስልጠና አገልግሎት የሚውል ቢሆንም ለአየር ላይ ውጊያ፣ ለመሬት ላይ ኢላማዎች ጥቃት እንዲሁም ለስለላ አገልግሎት ሊውል የሚችል ዘርፈ ብዙ የጦር ጄት ነው። የኢትዮጵያ አየር ኃይል ይህንን የጄት አይነት ለስልጠና አገልግሎት እንደሚጠቀመው ቀደም ሲል የገለጸ ሲሆን ጄቱ ከዛሬ 6 ወር ገደማ በደማቅ ሁኔታ የተከበረው የአየር ኃይሉ የ9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩ በርካታ ጄቶች መካከል አንዱ እንደነበረ በግልጽ ተመላክቷል። ኢትዮቼክ የተከሰከሰውን የጄት ስብርባሪ በአየር ኃይሉ ክብረ በዓል ላይ ትርኢት ካሳዩ ሌሎች አልባትሮስ ጄቶች ጋር በማነጻጸር ባደረገው የንጽጽር ፍተሻ ሁለቱም ተመሳሳይ የቀለም ስብጥር እንዳላቸው ማረጋገጥ ተችሏል። በተደረገው በዚህ ጥልቅ ፍተሻም በጄቶቹ ስር የሚገኘው ሰማያዊ ቀለም፣ በክንፎች ጫፍ ላይ ያሉት ቀይና ቢጫ ቀለማት እንዲሁም በጅራታቸው ጫፍ ላይ የሚገኘው የቢጫ ቀለም ቅብ ሙሉ በሙሉ ተመሳሳይ መሆናቸው ተረጋግጧል። እነዚህ የተጠቀሱ የቀለም ምልክቶችና የጄቱ ስብርባሪ ምስል የወደቀው ጄት ከምንም በላይ የኢትዮጵያ አየር ኃይል ንብረት መሆኑን የሚያመለክቱ አሳማኝና ጠንካራ ማስረጃዎች ናቸው ተብሏል። ይህ ሁሉ ማስረጃ ቢረጋገጥም የጦር ጄቱ በትክክል ምን አጋጥሞት እንደወደቀ እስካሁን ድረስ በግልጽ የታወቀ ነገር የለም። ጄቱ በታጣቂዎች ተመቶ መውደቁ ወይንም ደግሞ በቴክኒክ ችግር ምክንያት የተከሰከሰ መሆኑን በተመለከተ እስካሁን ድረስ በማስረጃ የተደገፈ ግልጽ ምላሽ ሊገኝ አልቻለም። በጉዳዩ ላይ ኃላፊነት ወስዶ ማብራሪያ ለመስጠት የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት ያወጡት ይፋዊ መግለጫ የለም። ይህ ዝምታ ደግሞ በማህበራዊ ሚዲያ ላይ የሚታየውን ግምትና ውዥንብር ይበልጥ አባብሶታል። ክስተቱ በቀጠናው ያለውን የጸጥታ ሁኔታ አሳሳቢነት የሚያሳይ ከመሆኑም በላይ ውስብስብ በሆነ የፖለቲካና የጸጥታ አውድ ውስጥ ትክክለኛ መረጃ የማግኘት ፈተና ምን ያህል ከባድ እንደሆነ ፍንትው አድርጎ የሚያሳይ ነው።
በሱዳን የመንግስት ጦር ኃይልና በጀነራል ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል መካከል የሚካሄደው አስከፊ የእርስ በርስ ጦርነት በድንበር አካባቢዎች በከፍተኛ ሁኔታ ተፋፍሞ ቀጥሏል። በቅርቡ በወጡ የተረጋገጡ ዘገባዎች መሰረት ሱዳንን ከኢትዮጵያ ጋር በሚያዋስነው የብሉ ናይል ግዛት ውስጥ በምትገኘውና ስትራቴጂካዊ ጠቀሜታ ያላት የኩርሙክ ከተማን ዳግም በፈጥኖ ደራሽ ኃይሉና አጋሮቹ ቁጥጥር ስር መውደቋ ተረጋግጧል። አልጀዚራ እና ዘናሽናል የዜና ወኪሎችን ጨምሮ በርካታ የወታደራዊ ምንጮች እንዳረጋገጡት የፈጥኖ ደራሽ ኃይል ታጣቂዎች ከሱዳን ህዝቦች ነጻነት ንቅናቄ ጋር በመተባበር ወደ ከተማዋ ዘልቀው ገብተዋል። ወደ ከተማዋ የተቀናጀ ጥቃት ከመሰንዘሩ በፊት ላለፉት 3 ቀናት በድሮንና በከባድ መሳሪያ የታገዘ ከባድ ድብደባ ሲካሄድ መቆየቱ ተገልጿል። የሱዳን መከላከያ ሰራዊት አባላት የነዋሪዎችን ደህንነት ለመጠበቅና ተጨማሪ የህዝብ ተቋማት ውድመትን ለማስቀረት በማሰብ ከከተማዋ ማፈግፈጋቸውንና በኩርሙክ መውጫ አካባቢዎች መከማቸታቸውን አስታውቀዋል። በሌላ በኩል የፈጥኖ ደራሽ ኃይሉ ባወጣው ይፋዊ መግለጫ በሰራዊቱ ላይ ከፍተኛ ኪሳራ ማድረሱንና በርካታ የጦር መሳሪያዎችንና ጥይቶችን መማረኩን ገልጿል። ከብሉ ናይል ግዛት ዋና ከተማ ኤድዳማዚን በ136 ኪሎ ሜትር ርቀት ላይ የምትገኘው የኩርሙክ ከተማ ኢትዮጵያን ከብሉ ናይል እና ከሰፊው የናይል ሸለቆ ጋር የምታገናኝ ቁልፍ የድንበር ማቋረጫና የትራንስፖርት መስመር ነች። ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉ ቁጥጥር ስር ውላ የነበር ቢሆንም የሱዳን መከላከያ ሰራዊት ባለፈው ወር ባደረገው የመልሶ ማጥቃት አስመልሷት ነበር። አሁን ግን ከተማዋ ዳግም በፈጥኖ ደራሽ ኃይሉ እጅ መውደቋን የመንግስቱን የጦር አቅርቦትና የድንበር ቁጥጥር ስጋት ላይ ጥሎታል። በተጨማሪም የአካባቢው አስተዳደር ጥቃቱ ከጎረቤት አገር ድንበር በኩል የተከፈተ ነው ሲል በተዘዋዋሪ ስጋቱን የገለጸ ሲሆን ይህም በድንበር አካባቢ ያለውን ወታደራዊ ውጥረት አባብሶታል። ውጊያው በብሉ ናይል ግዛት ብቻ ሳይወሰን በሌሎች የሀገሪቱ ክፍሎችም ተጠናክሮ ቀጥሏል። በሰሜን ኮርዶፋን የሚገኘው ጃብራ አልሼክ በተባለ ቁልፍ ከተማ ላይ ፈጥኖ ደራሽ ኃይሉ ከ250 በላይ የጦር ተሽከርካሪዎችን፣ ድሮኖችን እና ከባድ መሳሪያዎችን በመጠቀም ያካሄደው ጥቃት የሱዳን ጦር ማክሸፉን አስታውቋል። ከሚያዝያ ወር 2015 ዓ.ም ጀምሮ በሱዳን የተቀሰቀሰው ይህ አስከፊ የእርስ በርስ ጦርነት በአሁኑ ወቅት በዓለማችን እጅግ የከፋ የሰብአዊ መብትና የስደተኛ ቀውስን ፈጥሯል። በተባበሩት መንግስታት ድርጅት መረጃዎች መሰረት ግጭቱ እስካሁን ከ200 ሺህ በላይ ሰዎችን ህይወት የቀጠፈ ሲሆን ከ15 ሚሊዮን በላይ የሚጠጉ ዜጎችን ደግሞ ከቀያቸው አፈናቅሏል። የኩርሙክና አካባቢያዊ ውጥረት መባባስ ቀጠናዊ ተጽዕኖውን ከማስፋቱን ባሻገር በሺዎች የሚቆጠሩ ሰላማዊ ዜጎችን ለተጨማሪ ስደትና ለከፋ ረሃብ የሚያጋልጥ በመሆኑ የዓለም አቀፉ ማህበረሰብ ትኩረትና የሰላም ጥረት አስፈላጊነትን አሳይቷል። በሰሜን ኢትዮጵያ እየተካሄደ ያለው የፖለቲካና የወታደራዊ እንቅስቃሴ አዲስ መልክ ይዞ መቀጠሉን የሚያሳዩ መረጃዎች እየወጡ ነው። በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ በህወሓትና በመንግስት መካከል ሊደረግ ስለሚችለው ድርድር አጣዳፊ ማሳሰቢያን የሰጡ ሲሆን፣ በሌላ በኩል ደግሞ በትግራይ ክልል አቅጣጫ ከፍተኛ የወታደራዊ መሳሪያዎች እንቅስቃሴ መኖሩ ተገልጿል። በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ በማህበራዊ ትስስር ገጻቸው ኤክስ ላይ ባወጡት ይፋዊ ጽሑፍ ህወሓትን ከፈጣን ውድቀት ለማዳን በድርድር ስም አዲስ እንቅስቃሴ እየተደረገ መሆኑን ገልጸዋል። አምባሳደሩ መንግስት ከዚህ ቡድን ጋር ምንም አይነት ድርድር እንዳያደርግ በአጽንኦት አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት ሲሸነፍ፣ ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም የማምለጫ መንገድ የመፈለግ ልምድ እንዳለው ተናግረዋል። በዚህም ስልቱ ዳግም ለመደራጀትና ኃይሉን ለማጠናከር እንደሚጠቀምበት ያስረዱት አምባሳደሩ ይህም የኢትዮጵያን ህዝብ ላለፉት ዓመታት ያልተገባ መስዋዕትነት እንዲከፍል ማድረጉን ገልጸዋል። በአሁኑ ወቅትም ቡድኑ መንግስትን አፍርሶ ሀገርን ለመበተን የጀመረውን የጦርነት እቅድ ሳይሳካለት ሲቀር በድርድር ስም ድረሱልኝ ጥሪ እያሰማ ይገኛል ብለዋል። በሌላ በኩል ደግሞ በምድር ላይ ያለው የወታደራዊ እንቅስቃሴን በተመለከተ ከአካባቢው ምንጮች የወጡ መረጃዎች እንደሚጠቁሙት መነሻቸውን ከኤርትራ ያደረጉ በርካታ ከባድ መሳሪያዎች ወደ ራያ አቅጣጫ ሲጓዙ ተስተውለዋል። እንደ ምንጮቹ ገለጻ በአዲግራት በኩል 7 ታንኮች፣ 5 ዙ-23 የጸረ አውሮፕላን መሳሪያዎችና መድፎችን ያካተተ የወታደራዊ ተሽከርካሪዎች ስብስብ ትናንት በማይሜ ክደንና በመቀሌ በኩል አድርጎ ወደ ራያ አቅጣጫ ተጉዟል። ይህንን የከባድ መሳሪያዎች እንቅስቃሴ አስመልክቶ አስተያየታቸውን የሰጡ የፖለቲካና ወታደራዊ ተንታኞች ኤርትራ የጦር ሜዳዋን ከራሷ ግዛት በማስወጣት ራያና ትግራይን አዲስ የጦርነት ግንባር ለማድረግ የገነባችው ስትራቴጂ አካል እንደሆነ ገልጸዋል። እንደ ተንታኞቹ ገለጻ ይህ አይነቱ እንቅስቃሴ ቀጠናውን ወደ አዲስ ግጭት ሊከተው የሚችል መሆኑ ተጠቁሟል። በአጠቃላይ በክልሉ እየታየ ያለው የዲፕሎማሲ ውጥረትና የወታደራዊ መሳሪያዎች ዝውውር በቀጠናው ላይ ዘላቂ ሰላምን ለማምጣት የሚደረጉ ጥረቶች ላይ ተጨማሪ አዳዲስ ፈተናዎችን የሚደቅን መሆኑ ይነገራል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።